ወደ ቤተ ክርስቲያን ስንመጣ እግራችንን ሁኔታችንን በጣም መጠንቀቅ ያለብን ለዚህ ነው። እግዚአብሔር ቤት የተለየ ቦታ ነው። አንደበታችን፣ አካሄዳችን፣ ንግግራችን በጣም ለምን የእግዚአብሔር አይኖቹ በየት አሉ? በዚህ ስፍራ አሉ። ቤተክርስቲያን ስትመዘበር፣ ቤተክርስቲያን መከራ ስታይ፣ ቤተክርስቲያን ፈተናው ስትገባ ዝም ብለናል። ከዚህም አልፎ ያው ታዩታላችሁ አገራችንን አሁን ከበሯችንን ወርሰው፣ ጽናጽናችንን ወርሰው፣ ልብሳችንን ወርሰው ከፈረንጅ ሰባኪ አምጥተው መስቀል አደባባይ ላይ የሚሆነው ነገር እያያችሁት ነው አይደል? አታዩም? አትከታተሉ? ወረውታል መናፍቃን እኮ በሙሉ አገሩን በሙሉ የጴንጤ ሰባኪ በቤተ መንግስት ተጠርቶ ሙሉ ለሙሉ አድርገው የኛን ንዋየ ቅድሳት በሙሉ ወስደው የቀረ ማንም ለቤተ ክርስቲያን የሚከራከር የለም። እስር ይመጣላ፣ መጎተል ይመጣላ፣ መወጋት ይመጣላ፣ መከራ ይመጣላ፣ በሞት ማን ይሙትላት? ቤቴ የአባቴ ቤት ይባላል። ይሄ ቤት በዚህ ቤት ላይ መነገድ አትችሉም። ነጋዴዎቹ በሙሉ በጅራፍ እየገረፈ አስወጣቸው። ይሄ ከምን የመጣ ነው? ቤቴ ቤተ ጸሎት ተሰማኝ። ቤቴ የጸሎት ቤት ናት፣ የነጋዴዎች ቦታ አይደለችም። አሁን 100% ቤተክርስቲያን የገጠማት ፈተና ይሄ ተመልክቶ 100% ዛሬ ቤተክርስቲያን የሰማነው ቃል ማለት የእግዚአብሔር ቃል ወስዶ ወዴት ነው የሚያደርሰን? ወደ ክርስቶስ ስጋና ወደ ክርስቶስ ምንድነው? ደም ነው። የመጨረሻው እሱ ስለሆነ ማለት ነው። ስለዚህ ስንሰማ ወንጌል የምንማረው ሚስጥሩ እሱ ነው ማለት ነው። የእግዚአብሔርን ስጋ እንብላና እንጠጣ ማለት ነው እና በህይወት እንድንኖር ከዛ በኋላ ክርስቶስ ከኛ ጋር ነው አይደል? እኛም ከክርስቶስ ጋር ነው ብለን በሙሉ አንደበታችን በሙሉ ኃይላችን እንመሰክራለን ማለት ነው። ስለዚህ የነ ዮሐንስ ተልእኮ የነ መጥምቀ መለኮት ቅዱስ ዮሐንስ ትምህርት ምን ነበረ? ከጌታ ጋር ማገናኘት ነበረ። የቤተ ክርስቲያንን ተልእኮ ምን ማድረግ ነው ማለት ነው? ቅዱስ ስጋውንና ክቡር ደሙን ለልጆቿ መስጠትና ከክርስቶስ ጋር አንድ አድርጋ ማኖር ነው ማለት ነው እና ይህ ሊመጣ የሚችለው የጌታን ቃል በመስማት ነው። እንደ ቃሉ ደግሞ በመስማት ብቻ ሳይሆን እንደ ቃሉም በመኖር ጭምር ስለሆነ ስለዚህ ቃለ እግዚአብሔር ሲነገር ለነፍሳችን ስለሆነ ማድመጥ ይገባል። 30 60 100 ፍሬ ደግሞ እንድናፈራ አምላካችን እንዲረዳን ምን ማድረግ ያስፈልጋል? መማፀን መለመን የሚገባን ነው ማለት ነውና እንደ ቤተክርስቲያናችን ትምህርትና ስርዓት ዛሬ እንግዲህ የዛሬው ዕለት ምን ተብሎ ይጠራል? ምን ተብሎ ይጠራል? የዛሬው ዕለት ምኩራብ ተብሎ ይጠራል። ለዚህ ነው ቤተክርስቲያን ባሕረ ጥበባት ብለን ስለ ቤተክርስቲያን የዘመርነው ማለት ነውና ዛሬ ምስጋናው አገልግሎቱ በሙሉ የቅዱስ ቤተክርስቲያን ስለ ምኩራብ ስለ ቤተ መቅደስ የተመለከተ ነው የሚሆነው ማለት ነውና እንግዲህ ቅዱስ ያሬድ ነው ባለፈውም እንደተነጋገርነው ይህችንም ዕለት የሰየመው እስከ ትንሣኤ ድረስ ያሉ ሳምንታቶችን መንፈስ ቅዱስ ተገልጾለት በመንፈስ ቅዱስ ምሪትና በመንፈስ ቅዱስ ቅኝት ቅዱስ ያሬድ ነው ከፋፍሎ የሰጠን ማለት ነው። እንግዲህ ምኩራብ በአጠቃላይ የጸሎት ቤት ማለት ነውና በብሉይ ኪዳን ውስጥ ደብተራ ኦሪት ምኩራብ እየተባለ ቤተ መቅደስ እየተባለ ይጠራ እንደነበረ እናያለን ማለት ነውና ምኩራብ ከኢየሩሳሌም ውጭ ሁሉ ይሰራ ነበረ። ቤተ መቅደስ ግን በኢየሩሳሌም ብቻ ነበር ይሰራ የነበረውና ምኩራብ እየተባለ እንግዲህ ደብተራ ኦሪት ሙሴ ነው የመጀመሪያው ደብተራ ኦሪት ነው የሰራው። የእግዚአብሔርን ታቦት ከተቀበለ በኋላ 10ቱ ትእዛዛት ያሉበትን በኋላ 40 መዓልትና 40 ሌሊት ጾሞ ጸልዮ 10ቱ ትእዛዛት ያሉበትን ታቦት ከተቀበለ በኋላ ሙሴ እግዚአብሔር ባዘዘው መሰረት ደብተራ ኦሪት ለታቦቱ ሰርቶላት ነበረ ማለት ነው። ስለዚህ እግዚአብሔር ያነጋግረው የነበረው ትእዛዝ ይሰጣው የነበረው መመሪያ ይሰጣው የነበረው በማላይ ነበር ማለት ነው፣ በደብተራ ኦሪት ነው። ወደ ደብተራ ኦሪት ተጠቅተህ እዛ ህዝቡንም ሰብስብ በግራ በቀኝ አድርገህ እዛ አናግርሃለሁ። ስለዚህ በታቦቱ ላይ ሆኖ በደብተራ ኦሪት ሆኖ እግዚአብሔር ሙሴን ያናግረው ይመራው ነበር ማለት ነው። እንግዲህ ያንን የ40 ዘመን የእስራኤል ጉዞ እግዚአብሔር እንዲህ እያደረገ በደብተራ ኦሪት ላይ እየተናገረ ይመራቸው እንደነበር እናያለን ማለት ነው። እንግዲህ የመገናኛ ድንኳን ደብተራ ኦሪት ነበረ። እንግዲህ ደብተራ ኦሪት የመገናኛ ድንኳን ነው። ከዛ በኋላ ነው እንግዲህ ታላቁ ነቢይ እግዚአብሔር ሰሎሞን ምን ያደረገው ማለት ነው? ቤተ መቅደሱን በእግዚአብሔር ጥበብ በእግዚአብሔር ፍቃድ የሰራው ማለት ነው። እንደምታውቁት ቤተ መቅደስ ሊሰራ የተነሳው ማን ነበረ? አባቱ ቅዱስ ዳዊት ነበር ሊሰራ የተነሳው። ነገር ግን ዳዊት በበደል የተነሳ ኦሪዮን
አስገድሎ የኦርዮን ሚስት ደፍሮ ስለነበረ እግዚአብሔር በዛ አዝኖበት ስለነበረ ምን አደረገ? እንጨት ቢሰበስብም ወርቁንም ቢያመጣ ሁሉንም ነገር አምጥቶ ቤተ መቅደሱን እሰራለሁ ብሎ ቢነሳ እግዚአብሔር ምን አለው? አንተ ቤቴን አሰራልኝም፣ ከወገብ ከአብራክ የሚወጣው ሰለሞን ግን ምን ያደርጋል አለ? ቤተ መቅደሴን ይሰራልኛል። በዛም በቤተ መቅደስ ውስጥ ምን አለ? ዓይኖቼ በምህረት ልጆቼን ይመለከታሉ፣ የእያንዳንዱን ሕዝብህንም ጸሎት በቤተ መቅደሱ ምን አደርጋለሁ አለ? እሰማለሁ ብሎ ቃል ገባ። አያችሁ። ስለዚህ የእግዚአብሔር ዓይኖች በዚህ ቦታ ላይ የተከፈቱ ናቸው። ጆሮዎቹም ጸሎታችንን ለመስማት የተከፈቱ ናቸው። የእግዚአብሔር ቃል ኪዳን ነው። ሰማይ ወምድር ይሐልፍ ወቃልየሰ ይሐልፍ። ሰማይና ምድር ቢያልፍ ይቀልል ህልፈተ ሰማይ ወምድር። ሰማይና ምድር ቢያልፍ ይቀላል። ወምትደቅ አሐቲ ቃል እምኦሪት ወእምነቢያት ይቤ እግዚእ አርዳኢሁ ይላል። ከኦሪትና ከነቢያት አንድ ቃል ከምትወድቅ ይልቅ ሰማይና ምድር ቢያልፉ ይቀላል ይላል። ስለዚህ በኦሪትም በነቢያትም በሐዲስም የተናገረው የእግዚአብሔር ቃል የሚሻር አይደለም። ስለዚህ ወደ ቤተ ክርስቲያን ስንመጣ እግራችንን ሁኔታችንን በጣም መጠንቀቅ ያለብን ለዚህ ነው። እግዚአብሔር ቤት የተለየ ቦታ ነው። አንደበታችን፣ አካሄዳችንን፣ ንግግራችንን በጣም ለምን የእግዚአብሔር ዓይኖቹ በየት አሉ? በዚህ ስፍራ አሉ። በዚህ ስፍራ አሉ። የተመረጠ ስፍራ ነው። ጆሮዎቹ ጸሎታችንን የሚሰሙበት ስፍራ ነው። ስለዚህ ለዚህ ነው በአርምሞ በጸጥታ ከእግዚአብሔር ጋር ተነጋግረን የምንሄድበት ቦታ ነው ማለት ነው ቤተክርስቲያን። ስለዚህ ለዚህ ነው ቤተ መቅደሱን እንዴት አድርጎ በቤተ መቅደሱ ለእግዚአብሔር ያናገረው እንደነበረ እናያለን ማለት ነው። እንግዲህ ለዚህም ነው የተለየ ስፍራ ስለሆነ ነው ዛሬ የኔና የናንተ አምላክ በማቴዎስ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ቀደም እንዳየነው ምንድነው የሚለው? ቤቴሰ ቤተ ጸሎት ትሰመይ። አዎ ኢትግብሩ ቤቴ ቤተ ምስያት። ቤቴ የጸሎት ቤት ይባላል፣ እናንተ ግን ቤቴን ምን አደረጋችሁት አለ? የመሸቀጫ የመነገጃ ቦታ አደረጋችሁት ብሎ ጅራፉንም ባነሳ። የኔና የናንተ አምላክ ምን አደረገ ይላል? በዚያ የነበሩትን ነጋዴዎቹን እየገረፈ አስወጣቸው ይላል። ይሄ እንግዲህ ምንድነው ማለት ነው? ለእግዚአብሔር ቤት ቅናት ስለሚያስፈልግ ነው። ለዚህ ነው ጌታ የፈጸመው የማንን ትንቢት ነው? የነቢይ እግዚአብሔር ቅዱስ ዳዊትን ትንቢት ነው የፈጸመው። ዳዊት ምን ብለዋል? ዛሬ በቅዳሴው ላይ ምንድነው የሰማችሁት? እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለይቴ ኢየሩከ ወድቀ ላዕሌ ወቀጣዕክዋ በጾም ለነፍሴ። አዎ እስመ ቅንዓተ ቤትከ በልዓኒ፣ የቤትህ ቅናት በላችኝ። በቤት ላይ የተደረገው ስድብ በሙሉ ምን አደረገ? ወድቀ በላዕሌ ትዕይርቶሙ ለእለይቴ ኢየሩከ፣ አንተን የሰደቡ ስድብ ምን አደረገ አለ? አንተን የሰደቡ ስድብ በላይ ላይ ወደቀ፣ እኔን ተሰማኝ ማለት ነው። አያችሁ፣ የቤተ ክርስቲያን ስድብ፣ የቤተ ክርስቲያን መከራ፣ የቤተ ክርስቲያን ፈተና እያንዳንዳችንን ይመለከታል። ዳዊት ስለ ክርስቶስ መሰደብ፣ ስለ ክርስቶስ መከራ ምን አደረገ? ተጨነቀ፣ ተጠበበ። ገና ሳያየው እንዴት አይነት የታደለ ነው! አይገርም? እስመ ቅንዓተ ቤትከ በልዓኒ አለ። ገና ከ1000 ዓመት በፊት እኮ ከ1000 ዘመን በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ ከእመቤታችን ከእናታችን ከቅድስት ድንግል ማርያም ተወልዶ ወደ ቤተ መቅደሱ ሄዶ ቤቴ የአባቴ ቤት ይባላል። ይሄ ቤት፣ በዚህ ቤት ላይ መነገድ አትችሉም። ነጋዴዎቹ በሙሉ በጅራፍ እየገረፈ አስወጣቸው። ይሄ ከምን የመጣ ነው? ቤቴሰ ቤተ ጸሎት ትሰመይ። ቤቴ የጸሎት ቤት ናት፣ የነጋዴዎች ቦታ አይደለችም። አሁን 100% ቤተክርስቲያን የገጠማት ፈተና ይሄ ተመልክቶ 100% ዛሬ ቤተክርስቲያን የንግድ ማዕከል ናት። ዛሬ የንግድ ማዕከል ናት። ብዙዎች ሳያስተውሉ ያ የተደበቀው የጌታ ጅራፍ የት እንዳለ ሳያስተውሉ ዛሬ የሚነግዱባታል ሰዎች፣ ዛሬ የሚያተርፉባታል። ቤተክርስቲያን የስጋዊ ማራመጃ ቦታ አይደለችም። ቤተክርስቲያን የነፍስ ቦታ ናት። እዚህ መተን በስጋ የምናተርፍባት ቦታ አይደለችም። አያችሁ፣ በስጋ የምናተርፍባት ቦታ አይደለችም። የተቸገሩትን መርዳት ችግር ነው ማለት አይደለም። ከቤተ ክርስቲያን የሆነውን ነገር ወስዶ ለስጋ ማድረግ ምን አያደረግም? አይገባም። እግዚአብሔር የሚወደው ነገር አይደለም። አያችሁ፣ እንዲህ ያደርጉ ስለነበረ ግመሎች ሰብስበው
ወፎች ሰብስበው ብዙ ነገር አድርገው በጌታ ቤት ላይ ይጫወቱበት ስለነበረ የኔና የናንተ አምላክ ወደ ቤተ መቅደሱ ሄዶ ቤተ መቅደሱ ያጸዳበት መታሰቢያ ነው ማለት ነው። ዛሬ ምኩራብ ብለን የምንጠራው ማለት ነውና ቅዱስ ያሬድ በጾመ ድጓው ላይ ምን ብሎ ተናገረ? ቦአ ኢየሱስ ምኩራብ አይሁድ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ምን አደረገ? ሄደ። ወመሐረ ቃለ ሃይማኖት፣ የሃይማኖትንም ቃል ምን አደረጋቸው? አስተማራቸው። ኢትግበሩ ቤተ አቡየ ቤተ መሳጥ፣ የአባቴን ቤት ምን አታድርጉት? የንግድ ማዕከል የንግድ ቤት አታድርጉት። ቤትየሰ ቤተ ጸሎት ትሰመይ፣ ቤቴ ምንድነው? የጸሎት ቤት ነው ብሎ ቅዱስ ያሬድ የማቴዎስ ወንጌልን አጣቅሶ ነግሮናል። ከዚህ በፊት ግን ማቴዎስ በወንጌሉ ከቅዱስ ያሬድ አስቀድሞ ነግሮናል ማለት ነው እና ቅዱስ ያሬድ ማቴዎስን ጠቅሶ ነው ዳዊትንም ጠቅሶ ነው ይህንን የጻፈልን ማለት ነው። እንግዲህ በመዝሙር 68 ቁጥር 9 ላይ ነው ቅድም የዳዊት መዝሙር የነገርኳችሁና ይህንን ስታስቡት እያንዳንዳችን ለእግዚአብሔር ቤት መቅናት እንዳለብን ነው። የእግዚአብሔር ቤት ነገር ዝም ብሎ ተርታ ነገር አይደለም፣ ዝም ብሎ አይታለፍም። አያችሁ ዳዊት ቅናቱ ላይ እስመ ቅናተ ቤትከ በልዓኒ፣ የቤት ቅናት በላችኝ። ዛሬ ብዙዎቻችን ቤተክርስቲያን ስትመዘበር፣ ቤተክርስቲያን መከራ ስታይ፣ ቤተክርስቲያን ፈተናው ስትገባ ዝም ብለናል። እናቴን ያገባ ሁሉ አባቴ። ከዚህም አልፎ ያው ታዩታላችሁ ሀገራችንን አሁን ከበሯችንን ወርሰው፣ ጽናጽናችንን ወርሰው፣ ልብሳችንን ወርሰው ከፈረንጅ ሰባኪ አምጥተው መስቀል አደባባይ ላይ የሚሆነውን ነገር እያያችሁት ነው አይደል? አታዩም? አትከታተሉ? ወረውታል መናፍቃን እኮ በሙሉ አገሩን በሙሉ የጴንጤ ሰባኪ በቤተ መንግስት ተጠርቶ ሙሉ ለሙሉ አድርገው የኛን ንዋየ ቅድሳት በሙሉ ወስደው የቀረ የለም። በቃ አያችሁ እጃችን ጣት መሰጠናቸዋል። ማንም ለቤተ ክርስቲያን የሚከራከር የለም። እስር ይመጣላ፣ መጎተል ይመጣላ፣ መወጋት ይመጣላ፣ መከራ ይመጣላ፣ በሞት ማን ይሙትላት ለዚህ ቤተ ክርስቲያን? ማን ይሙትላት? የቀደሙት እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ ሞተው አስረከቡን ሃይማኖቷን። አያችሁ እነ ቅዱስ እና አባት እነ ፓትርያርክ ቅዱስ ቴዎፍሎስ ሃይማኖታቸውን ሰውቶችን ቤተክርስቲያን ለኛ አስረከቡ። አሁን ያለነው ማን ለዚህ ቤተክርስቲያን ይቆምላት? መናፍቃኑ ጊዜ ያገኙና እነ ዮሐንስ አፈወርቅ መቼ ይነሱ? እነ ዮሐንስ አፈወርቅ ቢኖሩ ኖሮ ቤተክርስቲያን በዚህ ዘመን ባለችበት ዝም አይሉ ነበር። አዎ እነ ቅዱስ ጊዮርጊስ እነ ቅዱስ አርሴማ ቢኖሩ ኖሮ ህይወታቸውን ይሰውላት ነበር ለዚህ ቤተክርስቲያን። ዛሬ ኃይላቸው ጠፋ። መስቀል አደባባዩ የቤተክርስቲያኒቷ ነው። የቤተክርስቲያኒቷ ባለቤት ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለመስቀል አደባባይ እኛ ተከልክለናል። እኛ ምንም ነገር ማድረግ አንችልም። እንዳለ ፋኖ ይዘውታል ሁሉ። አያችሁ የኛ አባቶች ምን አድርገዋል? ቤተክርስቲያኒቷን ሸጠዋታል። በገሃድ ሸጠዋታል። ባይሸጧት ኖሮማ ይህ ሁሉ ድንበሯ ሲፈለስ የአባቶችህን ድንበር ምንድን ነው የሚለው መጽሐፍ? ጠብቅ፣ አባቶችህን ድንበር ጠብቅ ነው የሚለው። ስለዚህ ድንበር አፍልሰው ቤተክርስቲያን የሚያፈርሱበት ዘመን መጣ። የዚህን ጊዜ የት ነው የዳዊት መዝሙር? እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለኢታየዱ፣ ስድቡ ሳይቀር። አሁን ስድብ እኮ ብቻ አይደለም እኮ ወረሷት፣ እንዳለ የቤተክርስቲያኗን ነገሯን በሙሉ ወረሱ። ስለዚህ ማን ነው የሚታደገን? በእውነት እግዚአብሔር በቸርነት በምሕረቱ እሱ ይታደገን። ሌላ ምን በሰው ላይ ምንም ተስፋ የምናደርገው ነገር የለም። እግዚአብሔር ጅራፉን አንስቶ የማንገባውን ሰዎች በሙሉ ጠቅልሎ እንዲያወጣ እና ህዝቡን እንዲያድን መለመን ያስፈልጋል። ህዝቡን እንዲያድን፣ ይህችን ሀገር እንዲታደግ። ቤተክርስቲያን ከሌለችን፣ መናፍቃን ከሰለጠኑባት ሃይማኖት ይጠፋል። ህዝቡ በኑሮ ውድነት ተሰቃይቶ ያለው እንደምታውቁት ክርስቲያኖቹን ኦርቶዶክሳውያኖቹን አማረው ቤታቸውን አፍርሰው ቤተክርስቲያኖቹን በሙሉ ያለ ምዕመናን እነ ቅዱስ ጊዮርጊስን እነ ቅዱስ ገብርኤልን እነ ቅዱስ ዑራኤልን ባዶ አድርገው ምዕመናኑን በዙሪያው በቤተክርስቲያኑ ያሉ ምዕመናን ተሰደው ቤታቸው ፈርሶባቸው ይሰቃያሉ። አዎ ፕሮቴስታንቱ ግን ጊዜና ወቅት ስለሰጣቸው እግዚአብሔር ቦታ ስለሰጣቸው እኛ ስላንቀላፋን መተው ተቆጣጥረው ሁሉን ነገር ወሰዱት። እንግዲህ ጽንሐውን የቀራቸው ጽንሐውና ምንም ሊቀራቸው አይመስለኝም። እንግዲህ በቀጣይ
አያችሁ፣ ምንም የሚቀራቸው ነገር ያለ አይመስልም። አዎ የሚቀራቸው ነገር የለም። እጅግ ያሳዝናል። በእኛ ዘመን ቤተክርስቲያን እንዲሆና ስናያት የኛ በደልና ኃጢአት ነው እዚህ ያደረሰው። አባቶቻችን ቢኖሩ ኖሮ አንገታቸውን ይሰሙ ነበር። ሲኖዶስ የሚባለው ምን ይሰራል? ከዚህ ያለፈ ምን ይሰራል? ወረቀት እኮ አይደለም ስራ። የነ ቅዱስ ጊዮርጊስ እኮ ወረቀት አልጻፉም። እነ ቅዱስ ጊዮርጊስ እኮ ደማቸውን የሰጡት። እስቲ የትኛው አንድ አባት እስቲ ለቤተክርስቲያን ብሎ ይታሰር? የለም። እውነት የሚናገርም የለም። እዛው እኮ ነው እዛው የሚጨፍሩት። ከ4 ኪሎ ስንት ማይል ነው? ስንት ማይል ይሆናል? 5-4 ማይል እኮ አይሆንም። እነሱ አይሰሙ። የሚሰማ ሰው የለም። ሚጮህ የለም። ለቤተክርስቲያን ሀይ ሚል የለም። የዚህ ጊዜ ነው እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ያለው ማለት ነው። እና ነገ ቤተክርስቲያን ውስጥ ገብተው አላግባብ ያልሆኑ ነገሮችን እንደማይሰሩ ምንም ዋስትና የለንም። ግብረ ሰዶማውያን ጋብቻ በኢትዮጵያ እየተደረገ ነው የሚል ነገር እየሰማን ነው። ኢትዮጵያ አሁን ህግ የለም። አያችሁ፣ የኢትዮጵያ የወንጀለኛ መቅጫ ህግ ይከለክላል። ግብረ ሰዶማዊነት አይፈቀድም በኢትዮጵያ ውስጥ። አሁን ግን በግልጽ ማጋባት ተጀምሯል። ይሄ ነው አያችሁ። በዚህ አድርገው ያችን ቅድስት ምድር ምን ማድረግ ነው? ያችን ምድር ኢትዮጵያ ማጥፋት ነው። ስለዚህ በዚህ ጊዜ በእውነት ከዚህ ጊዜ በላይ የሚለቀስበት የሚታዘንበት ለሀገራችን የለም። ቤተክርስቲያናችን ይሄ ትውልድ የሚቀጥለው ትውልድ ላይ ትደርስ ሲሆን ማንን አይቶ ትውልዱ ይከተላል? ማንን አይቶ? እነዚህ ህፃናት ማንን አይተው ቤተክርስቲያንን እየረከቧት የሆኑ አገር ቤት ያሉት ማለት ነው። እና የቤተክርስቲያን ቅናት ካላሳሰበን፣ ቤተክርስቲያን መከራው ስትገባ ካላሳሰበን፣ ቤተክርስቲያን ላይ ምዝበራ እያየን ዝም የምንል ከሆነ፣ ቤተክርስቲያን ስትጎዳ ዝም የምንል ከሆነ በእውነት በታሪክም በእግዚአብሔርም ዘንድ የምንጠየቅ ይሆናል ማለት ነው። እና የአባቴን ቤት የንግድ ቤት አታድርጉ ብሎ መገሰጹን ሁልጊዜ ልናስተውለው ይገባናል ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በተደጋጋሚ ወደ ቤተ መቅደስ እንደሄደ ሁላችሁም ታውቃላችሁ። እንግዲህ ቤተ መቅደስ የሄደበት ምክንያት እሱ አምላክ ነው አይደል? አምላክ ሆኖ ለምን ወደ ቤተ መቅደስ ሄደ? እኛ ወደ ቤተ መቅደስ እንደምንሄድ። ስለዚህ ያ ቤተ መቅደሱ የማ ቤት እንደሆነ ለማረጋገጥ ነው። የሱ የአባቱ የመንፈስ ቅዱስም ቤት እንደሆነ ለማረጋገጥ ነው የኔና የናንተ አምላክ ወደ ቤተ መቅደስ የሄደው ማለት ነው። እንግዲህ የመጀመሪያው ጊዜ በ40ኛው ቀን ሄዷል። በሉቃስ ወንጌል ምዕራፍ 22 ላይ ተጠቅሷል። ከዛ በኋላ ደግሞ 12 ዓመት ሲሞላው ከእመቤታችን ከዮሴፍ ጋር ሄዷል። በምን እናስታውሰዋለን? ይሄንን 5 ሐዘናት እመቤታችን እናታችን ቅድስት ድንግል ማርያም ልቧ ተሰንጥቆ ካለቀሰችባቸው 5 ሐዘናት ብሎ በተአምረ ማርያም ላይ ከተጻፈው አንደኛው ምንድን ነው? የመጀመሪያው ያስለቀሳት እመቤታችንን ከዮሴፍ ጋር ወደ ቤተ መቅደስ ሄዳ ምንድን ነው ማለት ባጣው ጊዜ ብላ እመቤታችን ያለቀሰችው ታስታውሳላችሁ አይደል? ከዛ በኋላ አተውት እንደገና ወደ ኢየሩሳሌም ሄደው ከ3 ቀን በኋላ ጌታን የት አገኙት? በቤተ መቅደስ። ለምን ትፈልጉኛላችሁ? እኔ እኮ የምኖረው ቤት ነው ብሎ በቤተ መቅደስ እንደሆነ ጌታ ነገራቸው። ለእመቤታችንና ለቅዱስ ዮሴፍም አስተማራቸው። ስለዚህ የእግዚአብሔር መገኛው ቤተ ክርስቲያን ቤተ መቅደስ ናት። እዚህ ቤተ ክርስቲያን ስንመጣ እግዚአብሔር ይፍታ ብሎ ካህኑ ሲናገር ቅዳሴውን ስናስቀድስ ይቅር በለን ስንል ቀጥታ ኃጢአታችን እንደሚሰረይልን ማመን አለብን። በጌታ ፊት ቆመን ነው የምንናገረው። ለዚህ ነው አይደለም የከበረው ክቡር የሆነው የሐዲስ ኪዳን ቤተ መቅደስ ቀርቶ የብሉይ ኪዳኑ በጣም የተከበረ ነበር። የሐዲስ ኪዳኑ ደግሞ በማን የሆነ ነው? በራሱ በደሙ የዋጃት ቤተክርስቲያን ናት። ለዚህ እኮ ነው በደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ምን ይላል? ተጠንቀቁ ይላችኋል ጳጳሳቱ። አያችሁ ሉቃስ በሐዋርያት ሥራ ላይ ለመንጋውና ለሕዝቡ እናንተን ጳጳሳት አድርጎ የሾማችሁ ብሏቸዋል። ተጠንቀቁ ብሏል። ጌታ ታዲያ ተናግሯል። በመጨረሻ እኔ እሄዳለሁ፣ ከሄድኩ በኋላ ክፉዎች፣ ጨካኞች እረኞች ይመጣሉ፣ ለምዕመናኑ የማይራሩ ብሎ ጌታ ተናግሯል። አሁን የደረስንበት ዘመን እሱ ነው።
አሁን የደረስንበት ዘመን እሱ ነው። ማንም ስለ ሰማዕትነት አያወራም። ሁሉም ሰው ምን ማድረግ ነው? ተሞዳምዶ ማለፍ፣ ከበራፓ ማድረግ ማለፍ ይሆናል። እንደዛ ክርስትና እንደዛ አይደለም። ክርስትና እንደዛ አይደለም። ክርስትና ከበደል ኃጢአት ከሰራ ወድቀን አልቅሰን እግዚአብሔርን በይቅርታ ምን ማድረግ መጠየቅ። እግዚአብሔር መሐሪ ነው አይደለም? መሐሪ ነው። መሸፋፈን፣ ቤተክርስቲያን ላይ መጫወት፣ ቤተክርስቲያንን መነገር፣ ስርዓቷን ማጥፋት፣ ዶግማዋን ማጥፋት፣ ቀኖናዋን ማጥፋት ምን ያደርጋል? በመጨረሻው ዘመን ያስጠይቃል። ስለዚህ ሁላችንም ለዚህ መጠንቀቅ እንዳለብን ልናውቀው ያስፈልገናል ማለት ነው። እንግዲህ በቤተ መቅደሱ የኔና የእናንተ አምላክ በማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ጌታችን ገዢዎችን፣ ለዋጮችን፣ የቤተ መቅደስን አለቆች ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች ቀማኞች ዋሻ አደረጋችሁ ብሎ ገሰጻቸው። ማን ይገሰጻቸው? የእኛን አባቶች ዛሬ ማን ይናገራቸው? ማን ይገሰጻቸው? የኔና የእናንተ አምላክ ግን መገሰጹ አይቀርም። ጊዜና ሰዓቱን ጠብቆ ያመጣዋል አይደል? አይቀርም። አዎ አይቀርም። ለዚህ ነው በዛን ዘመን የነበሩ ሰዎች ማንም አይነካንም ብለው ነበረ። ማንም አይደርስብንም፣ ማንም አይነካንም ብለው ነበረ። እነሱ አደራርተው ገበያቸውን አሙቀው ቤተክርስቲያንን መከራ እያሳዩት ሲመጡ የኔና የእናንተ አምላክ ሳያስቡ መጣና በጅራፉ እየገረፈ አስወጣቸው። ስለዚህ ስለ ቤቱ ንጽህናና ቤቱ የሚከበር መሆኑን አስመስክሮ ጌታችን ተናገረ ማለት ነውና ቤተክርስቲያን ስትመጡ በአንደኛ ነገሥት ምዕራፍ 9 ቁጥር 1 ላይ ያለውን ነገር በደንብ አስተውላችሁ ስሙኝ። ለሰለሞን እንዴት አድርጎ ስለ ቤተ መቅደሱ ቃል ኪዳን እንደገባለት። ስለዚህ የሰለሞን ቤተ መቅደስ ማለት ዛሬ እቺ ቤተክርስቲያን ናት ማለት ነው። እና መቅደሱ በፊቴ የጸለየውን በደንብ አድምጡ፣ እግዚአብሔር ለሰለሞን ተገለጠለት ይላል በአንደኛ ነገሥት ምዕራፍ 9 ቁጥር 1 መቅደሱን በመቅደሴ በፊቴ የጸለየውን ጸሎትህንና ልመናህን ሰምቻለሁ። አዎ በፊቴ የጸለይከውን ጸሎትህንና ልመናህን ሰምቻለሁ። ለዘላለም ስሜ በዛ ያድር ዘንድ የሰራኸውን ቤት ቀድሻለሁ። አያችሁ፣ ለዘላለም ስሜ በዛ ያድር ዘንድ የሰራኸውን ቤት ቀድሻለሁ። ዓይኖቼም ልቤም በዘመኑ ሁሉ በዚያ ይሆናሉ። ስለዚህ የእግዚአብሔር ዓይኖች የእግዚአብሔር ልቦች ያሉት የት ነው ያሉት? እዚህ ነው ያሉት። እዚህ ነው ያሉት። ስለዚህ ቤተክርስቲያን ስንመጣ የእግዚአብሔር ዓይን ያለበት ቦታ እየመጣ እንደሆነ እንወቀው። የእግዚአብሔር ልብ ያለበት ቦታ እየመጣ እንደሆነ እናውቀው። ስለዚህ ኃጢአታችንን ተናዘን ስንሄድ እግዚአብሔር በምህረት ይቅር የሚለን አምላክ እንደሆነ አምነን እንሂድ። ቤተክርስቲያን በአካል ስትመጡ ከዚህ በፊት ነግሬያችኋለሁ። ምን ማለት ነው? ማመልከቻችሁን ለዳኛ ቀጥታ እንደሚሰጥ ሰው ማለት ነው። ከቤት ሆናችሁ ስትጸልዩ ቤት መጸለይም ይገባል። እሱ ማለት ደግሞ ምንድን ነው? በሌላ ሰው ለሚመለከተው አካል ደብዳቤ ማቅረብ ነው። ቤተክርስቲያን ግን ቀጥታ ለሰማያዊ ንጉሥ ለኢየሱስ ክርስቶስ ጥያቄያችሁን አቅርባችሁ መሄድ ነው። ስለዚህ ይቅር በለን ስንለው የታመነ አምላክ እንደሆነ ልናውቀው ያስፈልጋል። እና በጣም የሚገርመኝ ነገር በዛሬው ዕለት እንደው አንድ ጥቅስ አንስቼ ዘጋለሁኝ። ጌታ የሚገርም ነው። በመሃል በቤተ መቅደስ ውስጥ ቁጭ ብሎ ሳያውቁት በቤተ መቅደስ ጌታ በነበረበት ሰዓት የኢሳይያስን መጽሐፍ ሰጡት። ለማን ሰጡት? ለጌታችን ሰጡት እንዲያነበው። ስለዚህ መጽሐፉ ምን ይል ነበር መሰላችሁ? እንዴት አይነት የሚገርም ነው። መጽሐፉም ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ ጌታ አገኘ ይላል። በዚህን ጊዜ በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። ይህ መጽሐፍ በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ምን ይላል? ዛሬ ይህ መጽሐፍ በጆሮአችሁ
ተፈጸመ ይላቸው ጀመረ። አይገርም? ኢሳይያስ መቼ ነው የተናገረው? ኢሳይያስ ከብዙ ሺህ ዓመት በፊት ነው የተናገረው። ተመልከቱ። ከዛ ኢሳይያስ የተናገረው ለማሰጡት ለራሱ ትንቢቱን ለተናገረው የተገፉትን የተጨነቁትን ለሚያነጻ ለጠናው ተሰቅሎ ሁሉንም ላዳነው ለጌታ ሰጡት። ስለዚህ ይህ ቃል መቼ ተፈጸመ አለ? ዛሬ ተፈጸመ አለ በመካከላቸው። እና እነሱ ግን አላመኑም። ከአፉ የሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እንዴት ነው የዮሴፍ ልጅ ሆኖ እንዴት ኢሳይያስ የተናገረው እኔ ነኝ ብሎ ይናገራል ብሎ ነበርና አንዳንዴ እግዚአብሔር ይናገራል፣ ሰዎች ማስተዋል አይችሉም ማለት ነውና የኔና የናንተ አምላክ ግን እኛ ግን በእውነት አውቀን ተረድተን ዛሬ ቤቱ መተን እያገለገልን ያለነውና ልንበረታ ልንጠነክር ያስፈልገናል። የቅዱሳን አምላክ እግዚአብሔር በቸርነቱ በምሕረቱ ሁላችንንም ይባርከን ይቀድሰን። በቸርነቱ በምሕረቱ ለዚህ ጊዜ ለዚህ ሰዓት ያደረሰን አምላክ ደግሞ በቸርነቱ በምሕረቱ ለሚቀጥለው ሳምንት ለበዓለ መጻጉዕ ሁላችንንም በሰላም ያድርሰን። አነሳስቶ ላስጀመረን ያስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ለእሱ ይሁን።